እንዴት ዋላችሁ? በዚህ በመገኘቴ በጣም ደስ ብሎኛል። እናንተም በመገኘታችሁ በጣም ትልቅ ፕሮግራም ነው ብዬ አስባለሁ። በጣም ጥሩ መጽሐፍ ስለተጻፈልን ወንድማችን አሁን እንዳለው መጽሐፉ እንዴት እንደሆነ ይነግረናል ያለው በጣም ጥሩ ነው በእውነት። ወደ 400 ገጽ መጽሐፍ ነው። መጽሐፍ እንደምታዩት ወፍራም መጽሐፍ የተሰቀለው መጽሐፍ ብሎ እሱ አለ። የተሰቀለው መጽሐፍ ሳይሆን የተሰቀለው ጌታ ኢየሱስ ክርስቶስ ነው። ልተናኮል ብዬ ነው፣ ለሌላ አይደለም። አጭር ምልከታ እንዳደርግ ነው የጠየቁት። አጭር ምልከታ ብቻ ነው የማደርገው። ወደ ውስጥ በጣም ልዘልቅ አልችልም። ምክንያቱም የዘለቅኩ እንደው ለእናንተ ደግሞ ስራ መሻማት ነው የሚሆነው። እናንተ ዝለቁ። እኔ ግን እንዲሁ ዳርዳሩን አንዳንድ ዋና ሀሳቦችን ብቻ ባነሳላችሁ ጥሩ ነው ብዬ እላለሁ። ይሄንን እኔ መቼም በጣም ደስ ብሎኛል። ምንም ልናገር አልችልም። በዚህ ርዕሰ ጉዳይ ላይ ወንድማችን ጳውሎስ ስለጻፈ በጣም ነው ደስ ያለኝ። ይሄ ብቻ አይበቃም። በዚህ ርዕስ ሌሎችም ቢጽፉ ሁሉ ጥሩ ነው ብዬ እላለሁ። ግን እሱም እዚያው መጽሐፉ ላይ እንደጠቆመው መነሳሻ ከሆነ አንድ ትልቅ ነገር ነው ብሎ እዚያ ላይ ምልክት ሰጥቶናል። በጣም ደስ ብሎኛል። ግን ገጠመኞች አንድ ሁለት ገጠመኞችን ልንገራችሁና ከዚያ ወደ መጽሐፉ ብዘልቅ ደስ ይለኛል። አንድ ጊዜ አሁን ማኖስ ወንድማችን ጳውሎስ የሚኖርበት ሀገር እንግሊዝ ሀገር ወደ አንድ የሰሜን እንግሊዝ እየሄድኩኝ እያለ አውሮፕላን ውስጥ አንድ የጠመጠመ ሰው አየሁኝ። ሰውየው ህንዳዊ እንግሊዛዊ ነው። እና ከሱ ጋር ወሬ ጀመርን። ድንገት እሱ መንገድ ላይ ስለሆነ ከየት ነው የመጣኸው? ምንድን ነው የምትሰራው? እያለኝ እኔ የምሰራበትን ስነግረው በተለይ ከክርስቲያን ድርጅት ጋር እንደምሰራ ስነግረው ወዲያ ወሬ ጀመርን። ስለ ሃይማኖት መነጋገር ጀመርን። እኔ ሙስሊም ነኝ አለ። እንዲያውም እሱ ሙስሊም መሆኑን ያወቅኩት ምግብ ሲቀርብልን አሁን አልበላም አለ። እሱ ለምን ነው የማትበላው ብዬ ስጠይቅ በእምነቴ ምክንያት ነው አለ። ከዚያ አብረን መነጋገር ጀመርን እና ምን አለኝ እሱ እኛና እናንተ እኮ በጣም ይመሳሰላል እምነታችን፣ የእስልምናና የክርስትና እምነት ብሎ አለኝ። አዎ የሚያመሳስሉት ነጥቦች አሉ ተባባልን። ከዚያ መጥቀስ ጀመርን። የሚያመሳስሉ የፍጥረትን ታሪክ አነሳን፣ ስሞችን አነሳን፣ የሰዎችን የአብርሃምን ታሪክ አነሳን፣ የይስሐቅን ታሪክ አነሳን፣ የሙሴን ታሪክ አነሳን። ስሞቻቸው ብቻ ነው በአረብኛ የሚለወጡት። ኢብራሂም፣ ሙሳ እያለ ይቀጥላል። በጣም ብዙ ነገር ነው የሚመሳሰለው እኮ አልን። ወደ ወንጌል ገባን። ስለ ኢየሱስ ክርስቶስ ነቢዩ ኢሳ የሚሉት እነሱ ስለ ኢሳ ማነሳን፣ መነጋገር ጀመርን። በጣም ደስ እያለን ኧረ ብዙ ነገር ነው የሚያገናኘን እኮ ብለን ባልንጀርነት እየፈጠርን እያለ ስለ ክርስቶስ ተአምራትም እያነሳን እያለ በኋላ ያው አልቀረም መሄዳችን፣ ሞቱ ላይ ደረስን እና ተሰቀለ ይሄ ጌታ አልኩኝ። አየው በቃ ዛነዋ ችግሩ እዚያ ጋ ነው አለኝ። ምን ችግር አለው አልኩኝ። አይ በፍጹም እኛ አናምንም፣ እንደተሰቀለ አናምንም። ምንድነው የምታምኑት? ያልተሰቀለ ኢሳ ነው እነሱ የሚያምኑት። አረ ማን ነው እሱ? ሐዋርያው ልምድ ምላ አንተ ልማድ ሆኖ ነው ጳውሎስ የሚለው ጎትቶኝ ነው ሐዋርያ ያልኩት እንጂ ሌላ ነው እሱ። ስለተሰቀለው ነው የሚያወራው እና በጣም ያን ቀን እንዴት ትልቅ እንቅፋት መስቀሉ እንዴት እንቅፋት እንደሆነ አየሁኝና በብዙ ነገር በደስታ እያወራን ግን ልክ ስቅለቱ ጋር ስንደርስ ተፋረስን። በቃ ከዚህ በኋላ መሄድ አንችልም። ንግግር ቆመ። የሚገርም ነገር ነው። ሁለተኛ ገጠመኝ ላንሳላችሁ። ሁለተኛው ገጠመኝ እዚህ ሀገር ነው። ከሐዋሳ ስመጣ አሁን ደግሞ በአውሮፕላን አይደለም በመኪና ስመጣ አጠገቤ ቁጭ ያለ አንድ ሰው ነበረ። ሀበሻ ነው፣ ወጣት ልጅ ነው። መጽሐፍት ይዤ ስለነበር መንፈሳዊ መጽሐፍት እሱን አየና አንተ መጽሐፍት ታነባለህ ማለት ነው፣ እስቲ ሌው አለኝ። አሳየሁት። ከዚያ ስለ መጽሐፍ ቅዱስ ማውራት ጀመር። እኔም እኮ አውቃለሁ አንዳንድ ነገር ስለ መጽሐፍ አውቃለሁ አለኝ። ጥሩ ነው በጣም አልኩት። ለምሳሌ ወንጌሎቹን አይቻለሁ አለኝ። በጣም ጥሩ ነው አልኩት። ኢየሱስ ክርስቶስ የሚባለው አስገራሚ ሰው ነው አለኝ። እውነት ነው አልኩት። በጣም አስገራሚ ነው። እኔ እንደው ትምህርቶቹ ይገርመኛል፣ ደግሞ ተአምራቱ ያስደንቀኛል። በጣም ደግ ሰው ነበር አለኝ። አዎ ግን ሞቷል ደግሞ አልኩት። ልክ እዛ ጋር ተፋረስን ከዚህም ሰው ጋር። ይኸው በቃ ጀመረ ነገሩ። በጣም እኮ ሻካራ ታሪክ ነው ይሄ፣ የሞት ታሪክ፣ የደም ማፍሰስ፣ በእንጨት ላይ የመሰቀል ታሪክ። እሱን ቢያስወጡት ኖሮ በጣም ጥሩ ነበረ በእውነት።
ማስወጣት እንዴት እንችላለን? ለካ መስቀሉ እንቅፋት ነው፣ ለብዙ ሰዎች እንቅፋት ነው። በኋላ ቀስ ብዬ ከእሱ ጋር ስመራመር እሱ የምስራቃውያንን እምነት ተከትሏል። የቡዲዝም፣ ሂንዱይዝም፣ ኒው ኤጅ የሚባሉ ሙቭመንቶች አሉ። ተከትስ ዘ ቬሪ ግሩሰም ስቶሪ። አንድ ሰው ለምን ይሰቀላል አለኝ። ደህና ሰው እያስተማረ እየፈወሰ ለምን ዝም ብሎ አይኖርም? እና ይሄ የመስቀል ታሪክ ምንድን ነው አለኝ። ለካ እንቅፋት ነው አልኩኝ። እንቅፋት ነው ግን ዋና ነው። እና ይሄ ወንድማችን ጳውሎስ ይሄንን ዋና ርዕሰ ጉዳይ ስለጻፈልን በጣም ደስ ብሎኛል። እኔ የነገረ መለኮት መዘወሪያ ብየዋለሁ። በቃ ፈረንጆች ፒቮታል የሚሉት አለ። የመዘውሩ ይሄ የመስቀሉ ታሪክ ነው፣ ሌላ የለም። በእውነት የክርስትና ታሪክ ከመስቀል ተነጥሎ የለም፣ ምንም የለም። ስለዚህ በጣም በዋና ርዕሰ ጉዳይ ነው የጻፈው ወንድማችን። ይሄ ነገረ መስቀል ሌሎች ብዙ ነገሮች ያነሳል። ነገረ ክርስቶስን ያነሳል፣ እንደምታውቁት ነገረ ሥላሴን ያነሳል፣ ነገረ ሰብን ያነሳል። እውነት ለመናገር እና እንዲያውም ነገረ ፍጻሜንም ሁሉ ያነሳል። ያልተያያዘበት ነገር የለም። ይሄ እንደ እንዝርት ነው የመስቀል ጉዳይ እና ይሄንኑ ለማሳየት ብዙ ጥረት አድርጓል ጳውሎስ። በጣም እግዚአብሔር ይባርከው። በ19 ምዕራፎች ነው የጻፈው ይሄንን 400 ገጽ 19 ምዕራፍ ለምን አረገው? እንደው ትንሽ ሰብሰብ አድርጎ ሸከፍ አድርጎ ለምን አያቀርበውም ብያለሁ። በኋላ ግን ሳየው እንዴት አድርጎ ብዙ ነገር ነው ያለው። ከመስቀል ጉዳይ ጋር የተያያዘ ብዙ ነው። ለትንታኔ እንዲመቸው 19 ምዕራፎች ይዟል። በዚያ ውስጥ ደግሞ ንዑሳን አርዕስት አሉ። ወደ 50 ከ50 በላይ የሆኑ ንዑሳን አርዕስት አሉ። በጣም ሁነኛ ጉዳዮች ነው ያነሳው። አሁን እኔ የምሰጣችሁ አጭር ምልከታ ምንድን ነው? እዚህ ላይ አንድም የምሰጣችሁ ካለ በኋላ የጌታ ኢየሱስ የመስቀል ሞት መጽሐፍ ቅዱሳዊ ትንተና ይላል። በንዑስ ርዕስ መጽሐፍ ቅዱሳዊ ትንተና ነው የሚሰጠው። በእውነት መጽሐፍ ቅዱሳዊ ትንተና ነው። እንዴት ነው መጽሐፍ ቅዱሳዊ ትንተና? ስለሱ ትንሽ መናገር ፈልጋለሁ። መሰረቱ የዚህ መጽሐፍና የዚህ ትንተና መሰረት መጽሐፍ ቅዱስ ነው። በጣም ብዙ ጥቅሶች እዚህ ውስጥ አሉ። ሊናገር የፈለገውን ሁሉ ጳውሎስ ከመጽሐፍ ቅዱስ ጥቅስ ጋር እያያያዘ ነው። ሙግቶቹን ሁሉ ከዚያ ተነስቶ ነው የሚሞግተው። ፈራጅ የሚያደርገው መጽሐፍ ቅዱስን ነው። እኔ እንዲያው በኋላ እስቲ ቆይ መጽሐፍ ቅዱስ ያልተጠቀሰበት ገጽ ካለ አልኩኝ። 400 ገጽ ያልተጠቀሰበት ፈልጉ እስቲ እናንተ አሁን የገዛችሁ ጥቅስ የሌለበት ገጽ አለ ወይ? አንድ አገኘሁ መሰለኝ። እኔ አንድ አገኘሁ። ምናልባት እናንተ 3 አገኙ ይሆናል። አብዛኛው ግን ጥቅስ በጥቅስ ነው። ኮንኮርዳንስ አላወጣለትም እዚህ ላይ። በኋላ ታወጣለታለ በ3ኛው እትም ተስፋ አድርጋለሁኝ። በጣም መጽሐፍ ቅዱሳዊ መሰረት የያዘ መጽሐፍ እንደሆነ ተመልክቼዋለሁ፣ ልክ እሱ እንደሚለው እና ይሄ ብቻ አይደለም፣ ትንተናዊም ነው። እያንዳንዱን የሚያነሳውን ጥቅስ ለመተንተን ይሞክራል፣ ለማያያዝ ይሞክራል። ትንታኔው አንዳንድ ጊዜ ወደ በኩር ቋንቋ ሲመራው ወደ ግሪክም ሄዶ ወደ ዕብራይስጥም ሄዶ ያንን ትንታኔ ለመስጠት ይሞክራል። በጣም በጥንቃቄ ይሄን ነገር ለመጻፍ እንደሞከረ አይቻለሁ እኔ። በጣምም ተንተንኛል። ሀረጎቹን፣ ቃላቱን፣ አውዱን በደንብ አድርጎ ለማስተንተን እንደሞከረ አይቻለሁ። ደግሞ የሚያነሳቸውን ጥቅሶች እያስተሳሰረ እንደሚሄድ አይቻለሁ። አንዱ በጣም ጥሩ ነገር የጳውሎስ ጽሑፍ እዚህ ላይ ስመለከተው የተበተነ ነገር የለም። በአንድ ጥቅስ ዙሪያ ሳይሆን ብዙ ጥቅሶች አንድ ላይ ተገምደው ነው የሚቀርቡትና ይሄን አይቻለሁኝ። ሌላ አንድ ነገር ወደ ሌላ ከማለ በፊት ድፍረቱን አይቻለሁ። ጳውሎስ ሲጽፍ ደፋር ነው፣ ሲናገር እንደሚደፍሩ ሁሉ እና ያመነበትን ነገር አይን ሳያሽ ነው የሚናገረው፣ በቀጥታ ነው የሚናገረው። አንዳንዴ ያስደነግጣችኋል። በኋላ አነሳላችኋለሁ የሚያስደነግጡ ነገሮች። ካመነበት ይኸው ነው ብሎ ነው የሚቆመው ያለና እሱን አይቻለሁ። አንዳንድ ቦታ ጥንቃቄ ሲያደርግ አይቻለሁ። ድፍረትና ጥንቃቄ በጣም ሚዛን የሚሰጡ ናቸው። በተለይ አንዳንድ አመለካከቶች የመስቀሉን ሁኔታ የሚገልጡ ልዩ ልዩ ዘይቤዎች ላይ ከፍተኛ ጥንቃቄ አድርጓል። የግድ እንዲህ ካልሆነ ተብሎ አይባልም። በዚህም ሊታይ ይችላል፣ በዚህም ሊታይ ይችላል ብሎ ክፍት የተወው አለ እና ይሄን ድፍረቱን እና ጥንቃቄውን አይቻለሁ፣ ተምሬበታለሁ እኔም ራሴ ብዬ ማለት እችላለሁኝ። ሌላ አንድ ከዚሁ ጋር መነጋገር የምፈልገው ታሪካዊ ክስተት ላይ በጣም አተኩሯል።
ይሄ የተሰቀለው ኢየሱስ ታሪክ ነው። በታሪክ ውስጥ ኢየሱስ ክርስቶስ የሚባል ነበረ። አንዳንዶች ለመካድ ይሞክራሉ። አሁን በየቦታው ስታነቡ ሰምታችሁም አይታችሁም ይሆናል። ነበረው ይሄ ሰው ወይስ ፈጠራ ነው የሚል ጥያቄ አለ። አሁን በጣም ከፍተኛ ሙግት አለ። የነበረ ሰው ነው መኖሩንም የሚያስረዱን ብሎ በተለይ ወንጌላት ላይ 4 ወንጌላት ላይ በጣም ትኩረት ሰጥቷል እና በዚህ በጣም ደስ ብሎኛል። ስለዚህ ይሄ ፊክሽን አይደለም፣ የነበረ ሰው ነው። የዚያ ሰው ደግሞ ታሪክ ነው እና ይህን ታሪክ በደንብ አድርጎ ገልጾታል። በዚህ በጣም ተደስቻለሁኝ። ወደ ሶስተኛ ልምጣ። አሁን ይዘቱ ላይ ትንሽ ልናገር። ይዘቱ ምንድን ነው? ይዞታው ይዘቱ ምንድን ነው? ምን ይዟል? ይሄ እነዚህ ገጾች ምን ይዘዋል የሚለው አንድ 5-6 ነገሮችን ዝም ብዬ ቶሎ ቶሎ ላነሳ ፈልጋለሁ። እናንተ ታነቡታላችሁ። ግን አንዱ የያዘው ነገር ምንድን ነው ካላችሁኝ፣ ይሄ ወንድማችን መስቀሉ ስላሴያዊ ነው የሚል አስተሳሰብ ነው የያዘው። አንዱ እሱ ነው። በቀደምም ስትሰብክ ሳታነሳው አልቀረህም። እኛ ስለ መስቀል ስናስብ ስለ ኢየሱስ ክርስቶስ ስለ እግዚአብሔር ወልድ ብቻ ነው የምናስብ። ግን የስላሴ ስራ ነው የመስቀሉ ጉዳይ። ድነታችን ራሱ የስላሴ ስራ ነው። ተሳትፏል የስላሴ አካላት ሁሉ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የተሳተፉበት ነው። እንዲያውም አንድ በጣም አስደንጋጩን እዚሁ ልንገራችሁ። እግዚአብሔር ሞቷል ብሎ ይላል ጳውሎስ። በጣም የሚገርም ነገር ነው። በኋላ ሲወጣ በደንብ አድርጋችሁ የያዙት። ሞቷል እግዚአብሔር ይላል በክርስቶስ ሆኖ የሚል ጨምሮበታል። ሐዋርያት ሥራ 20 ላይ ያለውን ጥቅስ ተመርኩዞ ነው፣ እናንተ ታውቁታላችሁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ስለሚል ሞቷላ፣ የሞተ እግዚአብሔር በክርስቶስ ሆኖ የተወጋ እግዚአብሔር ብሎ ይናገራል። እንግዲያው ስላሴያዊ ነው የሚለው አስተሳሰብ በጣም አድርጎ የጎላበት ነው። አንዱ ያየሁት እሱን ነው። ሁለተኛ እዚህ ውስጥ ያለ አንዱ ይዘት የተሰቀለው ሰው ስቅለቱ ላይ ብቻ የምንሰቀል ስለምንድን ነው ብሎ ይሞግተናል። ይሄ እኮ ሰው ለመሰቀል የቻለው እኮ ስለተወለደ ነው እኮ። ያልተወለደ እኮ ሊሰቀል አይችልም። የተወለደ ስጋ የሆነ ነው የሚሰቀል ብሎ ከትስጉት ይጀምራል። ከኢንካርኔሽን ጌታ መጣና ሰው ሆነ፣ ቃል ስጋ ሆነ የሚለውን ያነሳል። ትስጉት ላይ ለምንድን ነው የማናተኩረው? የጌታችን መከራ የጀመረው ከዚያ ነው ብሎ ወደዛ ይጎትተናል። ትስጉቱን ብቻ አይደለም፣ አገልግሎቱን፣ የጌታችንን ንግግሮቹን፣ ኑሮውን፣ ሞቱን፣ ትንሣኤውን ሁሉን አያይዞ ነው የሚናገረው። ስለዚህ ስቅለትን ነጥለን የማየት አባዜ ከሆነ ከዚያ መትረፍ አለብን ብሎ ይለናል። ሁለንተናውን የክርስቶስ ነው ማየት ያለብን ብሎ ይላል። እንዲያውም ይህን ርዕስ በመስጠቱን ተደስቻለሁ። መስቀሉ ሊል ይችል ነበረ። በጣም ብዙ መጽሐፍት መስቀል ተብሎ ወጥተዋል። ነገረ መስቀሉ ሊል ይችል ነበረ። ግን ነገረ መስቀሉ የሰውየው መስቀል ነው እና አንዳች ምታታዊ የመስቀል ታሪክ ሳይሆን የሰው ታሪክ ነው። ሰውየው ነው የተሰቀለው። ትኩረታችንን ከመስቀል ወደ ተሰቀለው ያዞራል። በጣም ጥሩ ነው። እግዚአብሔር ይባርክ ማለት እፈልጋለሁ በእውነት እና የእሱን ሙሉ ሕይወት እንዲየው ይላል። ሶስተኛ ነገር ማነሳ ነገረ ሥላሴ ብቻ ሳይሆን ነገረ ሰብን ያነሳል። ስለ ሰው ይተነትናል ወንድማችን ጳውሎስ በዚህ መጽሐፍ። እኔ ይህን ትንታኔ ወድጄዋለሁ። በተለይ እሱ አንድ በጣም አድርጎ ከፍ ያደረገው ሀሳብ አዲሱ የሰው ዘር ራስ በሚል ጌታችን መድኃኒታችን ኢየሱስ ክርስቶስን የሰው ዘር የተጠቀመበት ቃል በኩር ቅርጽ፣ ዋናው ሞልድ፣ ዋናው ሞዴል ኢየሱስ ክርስቶስ ነው ብሎ ይላል። የኋለኛው አዳም፣ የፊተኛው አዳም፣ የኋለኛው አዳም የሚለውን አስተሳሰብ ከመጽሐፍ ቅዱስ ውስጥ ይወስድና የፊተኛውም እንኳን አዳም ቢሆን ሞልዱን ያገኘው ከክርስቶስ ነው። እሱ ነው በኩር አዳም፣ በኩር ሰው እሱ ናል ብሎ ስለ መድኃኒታችን ከነገረ ሰብ ጋር አያይዞ በጣም አድርጎ ያቀርባል። እና ይሄ የእግዚአብሔር ምሳሌነት በሱ ውስጥ ነው በሙላትና በትክክል የተገለጸው ብሎ ወደ ክርስቶስ ያመለክተናል። በጣም ደስ የሚል አስተሳሰብ ነው። ይቅርታ፣ በጣም ደግሞ የሚሞግትም ነው ቀስ ብለን እንድናየው። ሌላ 4ኛ ነገር ሕማማቱ ላይ በጣም ያተኩራል ጳውሎስ። ሕማማቱ በኦርቶዶክስ ቤተክርስቲያን ጸዋትወ መከራው የሚሉት ብዙ ጾታ ያለው መከራ ማለት ነው። ብዙ
አይነት መከራ ማለት ነው። ይሄ ላይ ትኩረት ይሰጣል። በተለይ ሕማማቱ ላይ ለማትኮር ወንጌሎች ላይ ማትኮር ግድ ነው የሚሆንባችሁ። እኔ ቆጠርኩት ከገጽ 80 እስከ ገጽ 143 ድረስ 60 ገጾች በላይ ሕማማቱ ላይ ወይም ጸዋትወ መከራው ላይ ትኩረት እንደሰጠ አይቻለሁ። በጣም ጥሩ ነው። ደግሞ ይሄን በማድረጉ ፍትሃዊ ነው። ስለምን ወንጌላቱም የሚያተኩሩት እሱ ላይ ነው። በጣም ብዙ የሚጽፉት ስለ ሕማማቱ ነው። ከህይወት ገጽታው ውስጥ በተለይ ሌላ ስድስተኛ ነገር የማነሳው ዋና ዋና ሀሳቤዎች ከመስቀሉ ጋር የተያያዙትን ያነሳል። ምንም ነገር እንዲያመልጠው አይፈልግም። ለምሳሌ ስርየትን ያነሳል። አጽድቆትን፣ እኔ አጽድቆት ነው የምለው፣ ጀስቲፊኬሽን፣ እርቅን፣ መስዋዕትን፣ ቤዞትን፣ ሌሎችንም ከመስቀል ጋር የተያያዙ ዋና ዋና ነገረ መለኮታዊ ጉዳዮችን ያነሳል እና ይሄ በጣም ሀብታም ያደርገዋል። ይህን መጽሐፍ ምንም ነገር እንዳያመልጣችሁ ስለ መስቀሉ ያደርጋል። ሌላ እንግዲህ መጨረሻ ላይ አንድ በጣም ያስደሰተኝ ርዕስ አለ፣ መስቀሉ መስቀላችን የሚል። በጣም ብዙ ሰው መስቀሉ ብሎ በሁለተኛ መደብ ተውላጠ ስም ሊያመልጥ ሲፈልግ አይ ብሎ ይጎትትና ወደ አንደኛ መደብ አረ የኛም ነው መስቀላችን ይላል። አንዳንድ ሰዎች መስቀሉን እየሰበኩ መስቀላችንን እየረገጡ የሚሄዱ ሰዎች ተግሳጽ ይቀበላሉ ከዚህ በእውነት እና በጣም ጥሩ ነው። መስቀሉ ብቻ ሳይሆን መስቀላችን ነው፣ እኛም የምንጣፍበት ጎዳና ነው የሚል አየሁኝ እና ይዘቱ የጠረቃ ይዘት ነው በእውነት እና በጣም ትደሰቱበታላችሁ ስታነቡ። እኔ ለማባበል ነው እዚህ የቆምኩት፣ ሌላ ምን ሰራለሁ? ይሄ ነው ይቅርታ። ከዚያ ግን አራተኛ ነገር ማነሳው ልዩ ገጽታዎች ብዬ ያልኩት ነገር ነው። ስፔሻል ፊቸርስ፣ የዚህ መጽሐፍ ስፔሻል ፊቸርስ ብዬ ያልኩት ነው። ምንድናቸው እነዚህ ልዩ ገጽታዎች? ማለቴ ብዙ ሰው ጽፏል በዚህ ርዕስ ላይ፣ ግን የዚህ መጽሐፍ ልዩ ገጽታ ብዬ የምለው ምናልባት ልዩ ከሆነ አንድ ሁለት ሶስት ነገሮች ላነሳ ፈልጋለሁ። አንደኛው ማነው እሱ? አንተ ሐዋርያ ያልሆንከው ጳውሎስ ጥቅሶች ብቻ አይደሉም እዚህ ውስጥ ያሉት፣ የአበውን ምልከታ ደግሞ አቅርቦልናል። አባቶች እሱ ራሱ እንደሚለው ቤተ ክርስቲያን አንድ አፍታ ተፈጥራ በኋላ ዘሎ በ21ኛው ክፍለ ዘመን ድንገት ብቅ ያለች አይደለች። 2000 ዓመታት ነበረች ቤተ ክርስቲያን መሬት ላይ እና ዝም ብሎ ነው የታለፈው አይደለም። አባቶቻችን ይህን ጉዳይ ሲያስቡበት፣ ሲመክሩበት፣ ሲከራከሩበት፣ ሲጽፉበት ኖረዋል ሊቃውንት አባቶቻችን። ስለዚህ የአበው ምክር ያስፈልገናል። ተለጣጣቂነት ነው የሚለው ጳውሎስ። እኔ እንግዲህ ተሳኪነት ልበለው ተከታታይነት ልበለው አለ በቤተ ክርስቲያን፣ አልቆመም የቤተ ክርስቲያን ታሪክና ስለሱ ያነሳል። በጣም የተደሰትኩት አንዱ እሱ ነው። በኋላ እንደገና መጨረሻ ላይ ያነሳዋለሁ። ይሄንን አንዱ ፊቸር እሱ ነው የሚመለከተው። እዚያ ውስጥ ለምሳሌ ፖሊካርፖስ የቤተ ክርስቲያን አባት፣ አውግስጢኖስ፣ ዮስጦስ፣ ዮሐንስ ወልደ ኮሪዮን ጸሐፊዎቹን ሌሎችንም ሁሉ ያነሳል እና ይሄ አንድ ፊቸር ነው። ሁለተኛው በጣም አስገራሚ ፊቸር ነው። የሙግት ነጥቦችን ያነሳል። ከመስቀሉ ጋር የተያያዙ ጥያቄዎችን ያነሳል። ጳውሎስ ምናልባት ጠጋ ብላችሁ የምታውቁት ከሆነ ሙግት ይወዳል እና ይሄ የሙግት ራሮቱ ወደዚህ ወደ ጽሑፉ እንደተጋባ አይቻለሁኝ እና በጣም አሟጋች የሆኑ አርእስት ላይ ወደ ኋላ አይልም። ያነሳቸውና የሚችለውን ያህል ይከታከታል፣ በዚያ ላይ ይሟገታል እና ከሚያነሳቸው ነጥቦች አንዳንዶቹን ላንሳላችሁ እዚህ ያዝኩትን። ለምሳሌ መስቀሉ የሰው ክፋት ወይስ የእግዚአብሔር እቅድ ነው ብሎ ይጠይቃል። ሰዎች በክፋት ተነሳስተው በግፍ ገደሉት ወይስ እግዚአብሔር በእቅዱ ነው እንዲሰቀል ያደረገው የሚለውን አነጋጋሪ ጉዳይ ያነሳል። በነገራችን ላይ አነጋጋሪ ነው ይሄ ጉዳይ። አንዳንዶቻችን ዝም ብለን ነው የምናልፈው። እኔ የዛሬ 30 ዓመት ገደማ አንድ መጽሔት አነበብኩኝ። እኔ ኢየሱስ ክርስቶስ ነኝ ብሎ የተነሳ አንድ ኮሪያዊ የእሱን ታሪክ አነበብኩና እንዲህ ምን አይነት ድፍረት ነው አልኩና ማንበብ ጀመርኩኝ። በኋላ ምን ይላል ሰውየው? ልክ ነው ክርስቶስ ነበር አልክድም ይላል። ነበረ ክርስቶስ ምድር ላይ በጣም በጎ ነገር አረገ፣ በጣም ብዙ ሰው አስተማረ። ግን ምን ያደርጋል? ገደሉት፣ ከሸፈ ይላል።
ከሸፈ እና እግዚአብሔር አሁን እኔን አስነሳኝ እሱ ስለከሸፈ ልቀጥል ነው እኔ ክርስቶስ ሆኜ ብሎ እንደዚህ አይነት ድፍረት ይናገራል። ኮሪያዊ ሰውዬ ነው። አሁን ስሙ ጠፋኝ። ያው ምን ሳይሆን አይቀርም። ክሽፈት ነው እንዴ ነው ወይስ የእግዚአብሔር ዕቅድ ነው? ሰውየው በግፍ ተገደለ ወይስ እግዚአብሔር ፈቅዶ አሳልፎ ሰጠው? ይሄን ጥያቄ በደንብ አድርጎ ይሞግታል። ሌላ ከሱ ጋር የተያያዘ የሙግት ነጥብ ላነሳላችሁ ፈልጋለሁ። ኢየሱስ ክርስቶስ ሞቶ ወደ ሲኦል ወርዷል ወይስ አልወረደም? ይሄ በጣም በዚህ በነገረ መለኮት ትምህርት ቤቶች አሁን ከፍተኛ ሙግት ነው። ይሄ ወርዷል፣ ሲኦል ወርዷል፣ አልወረደም። በእምነት አንቀጻችን ላይ አለ። በሐዋርያት እምነት አንቀጽ ላይ እኔ አምናለሁ በተሰቀለ፣ በሞተ፣ በተቀበረ ወደ ሲኦልም በወረደ የሚል አለ። ወርዷል አልወረደም? እንዴት? ምን ሊያደርግ ወረደ? ምን ይሰራል እዛ? ብዙ ሙግት ያስነሳል። እሱን ጉዳይ ጳውሎስ በደንብ አድርጎ ያቀርበዋል። በጥንቃቄ ነው የያዘው። ቀኝ ግራውንም ሁሉ በደንብ ያያል። ደስ ብሎኛል በጣም በእውነት እግዚአብሔር ይባርክ። ሌላ ሙግት ለምሳሌ ለምን ተውከኝ ይላል ጌታችን ኢየሱስ ክርስቶስ መስቀል ላይ ሆኖ ላማ ሰበቅታኒ ወይም አምላኬ አምላኬ ለምን ተውከኝ ተትቷል እንዴ የሚል ጥያቄ ያነሳል ጳውሎስ። ምን ማለት ነው እግዚአብሔር ተወው ማለት? እርግጥ ትቶታል ወይስ እንዲሁ ነው የተናገረው? ምን ማለቱ ነው ብሎ ይህንን በተለይ ለማንሳት ይሞክራል። ሌላ እንደገና አንድ ሙግት ኢየሱስን አሳልፎ የሰጠው ማን ነው? ማን ነው አሳልፎ የሰጠው? ይሁዳ ነው? ጲላጦስ ነው? ገርፎ አሳልፎ ሰጠው ይላል እሱም። ወይስ ማን ነው አሳልፎ የሰጠው? እሱን ጥያቄ ቀስ ብሎ ለማስተንተን ይሞክራል። አንድ ሌላ ጥያቄ ኢየሱስ ክርስቶስ ቤዛ ሆኖ ሞተ። ቤዛ ማለት ምትክ ማለት ነው። እንግዲያው ክፍያ ማለት ነው። የከፈለው ቤዛነቱን ለማን ነው የሚል ጥያቄ ያነሳል። አንዳንድ ሰዎች ለሰይጣን ነው የከፈለው። ምክንያቱም ባለ ዕዳ አስከፋይ ሆኖ እሱ ነው የቀረበው፣ እሱ ነው የከሰሰን፣ ከሳሻችንን እሱ ከፈለልን ብሎ ይላሉ። ለሰይጣን ከፍሏል ጌታ? ቤዛነቱ ለሱ ነው ወይስ ለእግዚአብሔር ነው? እግዚአብሔር ነው ያስከፈለው? ምን አይነት አምላክ ቢሆን ነው ክፍያ የሚቀበል ለእኛ መዳን ብሎ ይሞግታል። ሁለቱንም አይደለም ይላል ጳውሎስ። እንዴት አይደለም ማልክ ብላችሁ ጠይቁት፣ በኋላ ይልቅ አንብቡና ጠይቁት። እና ይሄንን ጥያቄ ያነሳል። እንደዚህ አይነት የሚያሟግቱ ጉዳዮች ያነሳል። በድፍረት ነው የሚያነሳው፣ አልመዝምዞ ነው የሚያነሳው። እና በጣም ወድጀዋለሁኝ ለማለት ፈልጋለሁ። ወደ አምስተኛ ነጥብ ላልፍ ነው አሁን ቶሎ ቶሎ ብዬ። የተሰጠኝ ደቂቃ 17 ብቻ ነው። አንድ 3 ደቂቃ ፈጅቻለሁ። የቀረውን 14 ደቂቃ ጠቀማለሁ። ያጻጻፍ ዘየው ምን ይመስላል፣ በስነ ጽሁፍ አንጻር ምን ይመስላል የሚለውን ትንሽ ላነሳ ፈልጋለሁ። የጳውሎስ አጻጻፍ አንድ የወደድኩለት እኔ በጣም አጫጭር አረፍተ ነገር ይወዳል። ሲናገርም እንደዚሁ ይመስለኛል። አያንዛዛም፣ አጭር። ለምሳሌ አሁን ላነብላችሁ ነው። አንድ አንቀጽ ገጽ 21 ላይ የኢየሱስ ሞት እጅግ ዝነኛ ሞት ነው። በዓለም ላይ እንደዚህ የተነገረለት ሞት የለም። በዚህ ደረጃ የተነገረለት የበርካታ የሥነ ጥበብ መስኮች ስዕል፣ ሙዚቃ፣ ቲያትር፣ ፊልም፣ ቅርጻ ቅርጽ ወዘተርፈ ጭብጥና እጅግ መወያያ የሆነ ሞት የለም። ስፍር ቁጥር የሌላቸው መጽሐፍትን ተጽፈውበታል። ይህን መስቀል ልዩ የሚያደርገው በዚያ ላይ የተሰቀለው ሰው ማንነት ነው። አምላክ በስጋ የተሰቀለ ደግ መሆኑ። እሱን የሚመስል ሰው ነው ድቅ በምድር ላይ እንደርሱ ንጹሕ፣ እንደርሱ ቅዱስ፣ እንደሱ ደግ፣ እንደሱ ትሑት፣ እንደሱ ጻድቅ፣ እንደሱ ቸር ሰው ኖሮ አያውቅም። ዓለም ከተፈጠረ ጀምሮ እንደርሱ አይነት መልካም ኖሮ አያውቅም። ሊሰቀል ያልተገባው ቅዱስ ሰው ነው የተሰቀለው ይላል። ቆጥር ያለው 10 መስመሮች ላይ 10 አረፍተ ነገሮች ናቸው። ይሄ ምን ማለት ነው? በጣም አጫጭር ናቸው አረፍተ ነገሮቹ። ለሰው ንባብ እንዲመች አድርጎ እንደ ጻፈ አይቻለሁ። በጣም ጥሩ ነው። ሌሎቻችንም ይሄን ፈለግ እንድንከተል መክራለሁ በዚሁ። ሌላ ነገር መግቢያ ጥቅሶች፣ ግጥሞች አቅርቧል። መግቢያ ላይ እንደዚህ አይነት ነገር ሰርቷል እና ማዋዣዎች ብያቸዋለሁ እኔ። አዋዜ ትሉ የለ እናንተ ስጋ በሎች እና እነዚህ አይነት ማዋዣዎች አሉ እና በጣም ደስ ብለውኛል።
አንዳንድ ጊዜ መዝሙሮች ናቸው፣ አንዳንድ ጊዜ ግጥሞች ናቸው። እኔ ሁለቱን ብቻ ላነብ እፈልጋለሁ። በእውነት ማንበብ አለብኝ። አንደኛው እዚህ ገጽ 18 ላይ የሚገኘው የወንድማችን ደረጀ በላይነህ አለ። እንዴ ደረጀ እዚህ ውስጥ ድንገት ደረጀ በላይነህ ጎበዝ ገጣሚ ነው። እሱ ግጥም ያነሳል። ሰንደሌ የሚል ለእኔ ቤት መልካም ሽታ ለጣፈጠው ጎጆ ውበት ያንተ ገላ መውደቅ ገረመኝ እየተጎዳህ ፍርሰት የኔ ጎጆ ሞቆ ጣፍጦ መዓዛ ለኔ ሊቀር ያንተ መቃጠል ገረመኝ እኔን እስከዚህ ድረስ ማፍቀር ብሎ ይላል ደረጀና ይሄንን መግቢያ አድርጎታል። የተሰቀለው ለሚለው ምዕራፍ 1 መግቢያ አድርጎታል። በጣም ውብ ነው አመራረጡ። ሌላ ገጽ 105 ላይ የቤቲን መዝሙር አንስቶታል። ዘማሪ ቤተልሔም ተዘራ በጣም ውብ። እሱንም ላነብላችሁ እፈልጋለሁ። እኔ ልብ ብየው አላቅም እሷ ስትዘምር ግን እንዲህ ይላል። ፍቅር በምስማር ተጻፈ የጌታዬን መዳፍ ቸንክሮ እያለፈ በክቡር ደም ቀልሞ በልቤ አረፈ። ልድገመው። ፍቅር በምስማር ተጻፈ የጌታዬን መዳፍ ቸንክሮ እያለፈ በክቡር ደም ቀልሞ በልቤ አረፈ ትላለችና ይህንን መግቢያ አድርጎታል ለምዕራፍ 6 እና በጣም በጣም ጥሩ ምርጫ ነው ብዬ ነው የማስበው። ሌላ በየምዕራፉ በተለይ ሁሉም ባይሆን አንዳንድ ምዕራፎች ላይ ማጠቃለያዎች ሰጥቷል፣ ሳመሪ ሰጥቷል። ለኛ ያቀልልናል። በተለይ ለሰነፍ አንባቢዎች እንደኔ ላለን በጣም ያቀላል። ዋና ዋና ነገር ቶሎ ታገኛላችሁና እሱ አንዱ ፊቸር ነው። ሌላው ግልጽ ነው። ጳውሎስ ሲጽፍ እቅጭ ነው፣ ጉዳዩ ላይ ነው የሚያተኩረው። ደመና ይጠላል ጳውሎስ ሲናገርም እንደዚሁ ነው። ፎግ አይፈልግም። የሚኖረው በጣም ጭጋጋማ ከተማ ቢሆንም ግን በጣም ግልጽ እንዲሆን ይፈልጋልና ይሄ አንድ የእሱ ጥንካሬ ነው ብዬ እላለሁ። መጨረሻ ፋይዳው ምንድን ነው? የዚህ መጽሐፍ ምን ዋጋ አለው? ምን ይጠቅማል? ለአንባቢዎች መግዛት አለብን ወይ ለምትሉ አዎ በጣም ለማለት ነው። 5 የፋይዳ ነጥቦችን ቶሎ ቶሎ ጠቅሼ አልፋለሁ። አንደኛው ቅድም ያሉት ነው። መስቀሉ ወደ ተሰቀለው እንዲወስደን በአጽንኦት ማሳሰቡ ነው። የሰው ሁሉ አይን ትኩረት ኢየሱስ ላይ እንዲሆን መጎተቱ በጣም ትልቅ ፋይዳ ነው ብዬ እላለሁ። እኔ መስቀል 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 እያልን ሳናስበው አጓጉል ነገር ውስጥ እንዳንገባ። አሁን ለክሪስማስ የሚነገር ነገር ታውቃላችሁ። ሰሞኑን ክሪስማስ ነው። ክሪስማስ ክርስቶስን እየተካ መጣ። አሁን አስፈሪ በሆነ ደረጃ በአውሮፓ በአሜሪካ እንደዚሁ መስቀል መስቀል የሚለው ኢየሱስን መተካት የለበትም፣ ወደ ኢየሱስ ነው ማመልከት ያለበት የሚል ኃይለኛ ስብከት አለው እዚህ ላይ። እሱ አንድ ትልቅ ፋይዳ ነው እላለሁ። ሁለተኛ ነገረ መስቀሉ የተያያዘ መሆኑን ቅድም እንዳልኩት በደንብ አድርጎ ነው የገለጸልን። ነጥለን መስቀሉን ብቻ እያነሳን ማውራት የለብንም። የዚህን ሰው ታሪክ ዙሪያ ገባውን ነው ማጤን ያለብን ብሎ የነገረ መስቀሉን ከሌሎች ነገሮች ጋር ሁሉ ያያይዝልናል። ይሄ አስፈላጊ እንደሆነ ያለው እንዲያውም ለኔ የገረመኝ የክርስቶስ መስቀል ኮስሚክ ሲግኒፊካንስ አለው፣ ከኛም ያልፋል። ጽንፈ ዓለሙን ሁሉ የሚነካ ሞት ነው ሞቱ ወደሚል ሁሉ ወስዶ ያሳየናል እና ይሄ ትኩረት በጣም አስፈላጊ ነው ብዬ እላለሁ። ሶስተኛ ፋይዳው የቤተ ክርስቲያንን እምነት ወጥነት እናስተውል ብሎ ይጠራናል። በተለይ ለኛ ለኢቫንጀሊካልስ እዚህ ላለን ለወንጌላውያን በጣም ትልቅ ተግሳጽ ነው ጳውሎስ የሰጠን። በዚህ እኛ አይታችሁ እንደሆነ ልማዳችን እምነት ሁሉ ከኛ የጀመረ ነው የሚመስለን። በእውነት 100 ዓመት ከዛ በፊት እነማን እንደነበሩ አናውቅም፣ ግድም የለንም። ኧረ ነበሩ፣ በጌታ የሚያምኑ በመስቀሉ የሚያምኑ ነበሩ፣ ታሪክ የጻፉ ነበሩ፣ ህይወታቸው አስገራሚ ሰዎች ነበሩ፣ የክርስቶስ ተከታዮች ነበሩ። የሌለ ያህል ነው የምንኖረው እኛ ወንጌላውያን በጣም ጠባቦች ነን። ትንሽ በራችን እንድንከፍት ይሞግተናል። እዚህ ላይ በጣም ጥሩ ነው በእውነት እና እኔ ይሄንን ትልቅ አስተዋጽኦ ነው ብዬ ነው የምለው። በወንጌላውያን ዘንድ የአበው ጉዳይ መታሰብ አለበት። ክርስትና የተከታተለ እምነት ነው፣ ይህን እንድናስተውል ብሎ ይላል። ምን መጣብኝ አሁን እንግዲህ የሰባኪ ነገር ባሪያዬ ሙሴ ሞቷል የሚለው መጣብኝ። እግዚአብሔር ለማን ነው እሱ? ለኢያሱ የተናገረው እና ባሪያዬ ሙሴ ሞቷል
እኔ ግን አልሞትኩም ማለቱ ነው። ስለዚህ ይቀጥላል ታሪክ። እንግዲህ ወንድሞችና እህቶቼ የቀጠለ ታሪክ ውስጥ ነው የገባ ነው የሚለው ትልቅ ፋይዳ ነውና እሱን ማሰብ አለብን። ከዚህ በኋላ ነገረ መለኮት ትምህርት ቤቶች እዚህ ያላችሁ እዚያ ውስጥ የምታስተምሩ የአበውን ጉዳይ እዚያ ከሪኩለም ውስጥ ማስገባት እንዳለብን ቅዱስ አትናቴዎስ ሲባል፣ ቅዱስ ኤራኔዎስ ሲባል፣ አውግስጢኖስ ሲባል ትርጉም አላቸው። ምንድነው የታገሉት ትግል? እሱን ማጥናት እንዳለብን ያሳያል። እሺ ሌላ ፋይዳ አራተኛ ፋይዳ እኔ የማየው ጳውሎስ ከጻፈው የገባንን አጥብቀን እንድናውቅ በጣም ጥሩ ምሳሌያችን ሆኖ ነው የቀረበው። አውቃለሁ ስለ መስቀሉ ስለ ኢየሱስ አውቃለሁ ብለን እንዳናርፍ የሚያደርግ ነው። በእውነት እኔ ብዙ ተምሬበታለሁ፣ ራሴ ገና እማርበታለሁ። ደግሞ መጽሐፍ ቅዱሳዊ ነው ይሄ። ለሚጠይቋችሁ ሁሉ አውተፍትፋችሁ የሆነ ነገር በሏቸው፣ እምቢ ካሏችሁ ገስጿቸው በጌታ ስም የሚለው ጥቅስ መጽሐፍ ቅዱስ ውስጥ እንደሌለ አስረድቶናል። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ስለዚህ መልስ ያስፈልጋል እና ጳውሎስ ለመጠየቅ አይፈራም፣ ለመመለስም በተቻለ መጠን ይጥራል እና ይሄንን ልማድ እንድናደርገው ያስፈልጋል። በጣም በዚህ ሰነፎች እንደሆንን ይሄንን ራሴን ጨምሬ ልናገር እፈልጋለሁ። የክርስቶስን ፍቅር ወቁ ይለናል። ለምሳሌ ጳውሎስ ለማወቅ ትበረቱ ዘንድ ይላል። ስለዚህ ጉልበት ይፈልጋል ማለት ነው፣ ማወቅ ጥረት ይፈልጋል ማለት ነው እና ይሄ ትምህርት ነው፣ ለእኛ ትልቅ ፋይዳ ነው። በመጨረሻ መስቀሉ መስቀላችን መሆኑን ማሳሰቡ ደግሞ ሌላ በጣም ትልቅ ፋይዳ ነው። የመስቀሉን ነገር እንደ ዶግማ ብቻ የምናስተውለውን ትተን በተግባር እንድንከተል የሚጋብዝ ነው። በተለይ በአሁኑ ዘመን ያው በጣም ተደጋግሞ ስለተባለ ያሰለቸናል። የብልጽግና ወንጌል እየተባለ ብዙ ሲነገር ሰምተናል፣ በጣም ጆሮአችን እስኪያመን ድረስ። እውነትም በጣም አታካች ነው፣ ነገሩም ራሱ አታካች ነው። ግን ይሄ የብልጽግና ወንጌል የመጣበት አንዱ ምክንያት መስቀሉን ከራሳችን ጋር ባለማዋሃዳችን ምክንያት ነው። እኛ የተሰቀለው ጌታ ተከታዮች ነን፣ መስቀል ተሸካሚዎች ነን። ይሄንን እንደሌላ አድርገው የሚያስተምሩ ብዙ ሰዎች አሉ። ያንን ግን በተግባር ብንቃወም ጥሩ ነው። አሁን ብዙ በዕቅበተ እምነት ብዙ ክርክር አድርገናል። ጥሩ ነው፣ ይቀጥላል ይሄ ክርክር። ይሁን እንጂ በተግባርስ ብንገልጠው ብንሸከመው መስቀሉን ብዙ ሰዎች ዝም ይሉ ይሆናል። ምናልባት አንዱ እንደሱ አለኝ በቀደም፣ በጣም ልቤን ነክቶኛል። አንድ ውጭ ሀገር አገኘሁት፣ ኤርትራዊ ነው። በአማርኛ በደንብ መናገር እስከዚህም አይችልም። ግን ምን አለኝ፣ አይሃለሁ አንተ እዚህ በቴሌቪዥን በየምናምኑ ስትናገር አይሃለሁ አለኝ። አዎ አልኩት። ጥሩ ነው አለኝ። ጥሩ ነው በእውነት አለኝ። በኋላ ትንሽ ቆየና አንዳንድ ነገር አውርተን ምናልባት ዝም ስትል ትሰማ ይሆን እንዴ አለኝ። ደነገጥኩኝ። ይበቃል።